ቤተክርስቲያን የምንጠመቅባት ያቺ መጠመቂያችን ቦታ ምን ትባላለች? ማህፀነ ቤተክርስቲያን፣ ማህፀነ ዮርዳኖስ ትባላለች። ውሃው ወደ ምን ይለወጣል? ወደ ማየገቦ። ጌታችን በተሰቀለ ጊዜ ለንጊኖስ ጎኑን በጦር ሲወጋው ከጎኑ ምን ፈሰሰ? ውሃና ምን? ደምና ውሃ በለቅርጽ ፈሰሰ። የምንጠመቀው በማን ነው? ከጎኑ በፈሰሰው ውሃ በማየገቦ ነው የምንጠመቀው። ያ ውሃ ቄሱ ሲባርከው በአንድ በኩል ጌታችን የተወለደበት ዮርዳኖስ የተጠመቀበት ዮርዳኖስ፣ በአንድ በኩል ደግሞ ከጎኑ በቀራንዮ የፈሰሰው ማየገቦ ይሆናል። ይሄ አይገርምም? ይሄ ርቀት በዚህ ረቂቅ በሆነ ጸበልን በለው ውሃን በለው ራሱ በሱ ተጠምቀን ነው ልጅነትን የምናገኘው። የእግዚአብሔር ልጆች እንባልና ከዚያ በኋላ እግዚአብሔርን አባታችን ብለን እንድንጠራ ኃይልና ስልጣን። ተመልከቱ፣ ድንቅ እኮ ነው። እግዚአብሔር ጋር ክብር ይግባው። ኃይልና ስልጣን ተሰጠን። ስልጣን የእግዚአብሔር ልጅ የሆነ ምን አይነት ስልጣን አለው? የእግዚአብሔር ልጅ ከሆነ የእግዚአብሔርን መንግስት ይወርሳል። ልጅ አባቱን ርስት ይወርሳል አይደል? ልጅ አባቱን ባሪያ ይወርሳል እንደ የጌታውን ርስት የሚወርሰው ማን ነው? ልጅ ነው። ርስቱን ለመውረስ መንግስተ ሰማያትን ለመውረስ ምን መሆን ያስፈልገናል? የእግዚአብሔር ልጆች። ወረሰየነ መዋርስተ መንግስቱ ምስለ ፍቁር ወልዱ። የልጁን መንግስት እንድንወርስ መድኃኒታችን ኢየሱስ ክርስቶስ የባህሪ ልጅ፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ አይነት የሆነ ዘሩ ይምስር አብ በመለኮቱ እሱ የእግዚአብሔር ልጅ ነው በባህሪ። እኛ ግን ምን ተሰጠን? በጸጋ የእሱ ልጅ እንድንሆን። አያችሁት? የእግዚአብሔር ረቂቅ ስራው። ልጅነት ቀላል ነገር አይደለች። በጥምቀት ያገኘናት ድንቅ ልጅነት ናት። ለሰዎች የምንናገረው ቀረብህ የምንለው ማለት ነው። ክርስቲያን ካልሆንክ እኮ መንግስተ ሰማያትን አትወርስም። የእግዚአብሔር ልጅ ካልሆንክ የእግዚአብሔርን መንግስት አትወርስም። ገነትን ማን ይሰጣል? ልጁ ካልሆንክ የምንለው ማለት ነው። መንግስተ ሰማያትን ማን ያወርሳል? ልጁ ካልሆንክ የምንለው። ጓጉተን የምንጠመቅላት፣ ጓጉተን የምንጠመቅባት ያቺ ልጅነት ማለት ነው። ስለዚህ ልጅነት የሚለውን አንቀጽ ቀለል አድርገን እንዳናየው። የእግዚአብሔር ልጅ ነኝ ማለት ክርስቲያን የሆነ ሁሉ በእርግጠኝነት ራሱን ከፍ አድርጎ መናገር የሚችለው ኩራቱ፣ ትምክህቱ ምን መሰላችሁ? የእግዚአብሔር ልጅነቱ ነው። ለክርስቲያን ትልቁ ትምክህቱ ኃጢአት ብሰራ እንኳን አባቴ በንስሐ ብመለስ ምን ያደርገኛል? ይቀበለኛል። የጠፋውን ፈልጎ የመጣ አምላክ የጠፋው